ይሄን ጽሁፍ አይቼ ማለት ነው ጠዋት ነው ያየሁትና በጣም ምቾት የነሳኝ ጽሁፍ ቢኖር ይሄ ጽሁፍ ነው ማለት አለ አይደለ። ሀይሚዬ እንዴት ይሄን ልጽፍ ቻለች? በእርግጥ ስለ አባቷ ነው የጻፈችው። የአባቷን መልካምነት፣ የአባቷን ደግነት፣ የአባቷን ጥሩነት፣ የአባቷን አስተዋይነት፣ አባቷ ለእሷ ለልጁ ምን ያክል ፍቅርና ክብር እንዳለው እንዲሁም እንደ አባት ሳይሆን እንደ ጓደኛም ሆኖ የሚቀርብ አባት። እንደ አጠቃላይ ከላይ የተጻፉት ስለ ጋሽዬ መልካምነት ነው። ጋሽዬ መልካም አባት ናቸው። እውነት ነው። በጣም አራዳ የሆኑ አባት ናቸው። እጅግ በጣም እኔ በሀይሚና በብሩኬ መቼም አይለያዩም ብዬ ሁሌ ተስፋ የማደርገው የእነሱ ግብብነት ብቻ አይደለም፣ የእነሱ ፍቅር እውነት እንደሆነ የሚያሳምነኝ የሀይሚና የብሩኬ ግብብነት ብቻ አይደለም፣ የቤተሰቦቻቸው ግብብነት ማለት ጋሽዬ ለብሩኬ ያለው ፍቅርና ክብር፣ ቀረቤታ እንዲሁም ደግሞ እሙሽዬ ሀብቴ ለሀይሚ ያላቸው መሌ የብሩኬ ቤተሰቦች ለሀይሚ ያላቸው ፍቅር፣ ለሀይሚ ያላቸው ቀረቤታ ከምንም በላይ በቃ ዋስትና የሚሆነኝ ይሄ ነው። ታዲያ ይሄ ፍቅር እንዴት ነው በቀላሉ ሊበተን የሚችል? አይበተንም። ቤተሰቦች አትስጉ፣ አትፍሩ። በተለይ ይህን ጽሁፍ አይታችሁ ኮሜንት ላይ እንደተረዳሁት ከሆነ ብዙዎቻችሁ ተጨንቃችኋል። ብዙዎቻችሁ ሀይሚ ለምን ይሄን ጻፈች? አዎ እኔም የሆነ ቅር ያለኝ የሚያስፈራኝ ነገር አለ። ከላይ የጻፈችው ስለ አባቷ መልካምነትና ጥሩነት ቢሆንም መጨረሻ አካባቢ የጻፈቻቸው ጽሁፎች ግን ሀይሚዬ ምን ለማለት ፈልጋ ነው? ምን ለማድረግ ፈልጋ ነው? ምን ለመሆን ፈልጋ ነው? ማለት ደህና ሁኑልኝ፣ እወዳችኋለሁ፣ መልካም ጊዜ ያለችው ምን ለማለት ፈልጋ ነው የሚለው እኔንም ጥርጣሬ ውስጥ ሀይሚዬ ምናልባት ለተወሰነ ጊዜ ብቻዋን መሆን ፈልጋ ይሆን? ደህና ሁኑልኝ፣ መልካም ጊዜ እወዳችኋለሁ ብሎ ይሄ መልእክት እንግዲህ ያው የስንብት አይነት ነገር ነው አይደለም? እሱ ነው እኔም እንድፈራ ያደረገኝና ለማንኛውም እግዚአብሔር መልካም ነው። እግዚአብሔር ስለ ሁሉም ነገር እሱ ያውቃል። የነገው የዓመቱ ቅዱስ ገብርኤል እሱ ያውቃል። ሰላም እንዴት ናችሁ? ውድና የተከበራችሁ የእኔ ቤተሰቦች ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ሰሞኑን ድምፄ የራሱ መልካም ጥሩ ሁኔታ ላይ እንዳልሆነ ያውቃለሁኝ። አፍንጫ እየተነፋነፈ ነው የማወራው። በጣም ድምፄ በፊቱ ክው ያለው ድምፄ አይደለም፣ የጎረምሳ ድምፅ ነው የሚመስለው ድምፄ። እና የኔ ውዶች የኔ ምርጣ ምርጦች እንዴት ናችሁልኝ? ግን ደህና ናችሁ ወይ? ትናንትናም እንዲሁ ሰላም ሳልላችሁ ነው የገባሁት የእውነት። ለማንኛውም ለዚህ ቻናል አዲስ የሆናችሁ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ውዶቼ ማሮቼ ስወዳችሁ እኔስ ማናለኝ ያለ እናንተ? እኔስ እህታችሁ አይደለሁ? ከስደት ተመላሽ እህታችሁ ነኝ። ሰብስክራይብ አድርጉኝ እስኪ እኔም ልደግ እንደ ሰው 20 ሺህ ያስገቡኝ። እንግዲህ ሀይሚዬ ትላንትና የትላንትናውን ቪዲዮ ሼር ያደረገችበት ዲስክሪፕሽን ላይ የጻፈችው ረጅም ጽሁፍ አለ። ጽሁፉ እንግዲህ ያው ስለ ጋሽዬ ነው። እንዲሁም ደግሞ ከታች መጨረሻ አካባቢ የጻፈችው ጽሁፍ ትንሽ የሆነ ግራ ያጋባልና ለማንኛውም ጽሁፉን ላንብብላችሁ። እርግጠኛ ነኝ እናንተም አንብባችሁታል ቀደም ብላችሁ። ምክንያቱም ሀይሚዬ ሌሊት ላይ ነው ይሄንን የጻፈችው። እኔ ደግሞ ጠዋት ላይ ነው ያየሁት። እንደምታዩት 5 ሀወር ከሆነው በኋላ ነው ስክሪንሽት ያረኩት እኔ። ነገር ግን እሷ የጻፈችው እንግዲህ አስቡት ጠዋት ነው። እኔ ኦልሬዲ 1 ሰዓት ተኩል አካባቢ ነው ያየሁት መሰለኝ። እና 5 ሀወር ማለት ከዛ በፊት ኦልሬዲ ወደ 7 ሰዓት ምናምን ማለት ነው እዛ አካባቢ ነው የጻፈችውና ሀይሚዬ ሌሊትም እንዴት እንቅልፍ አልወሰደሽም? እና በቃ ተጨንቀሻል ማለት ነው የኔ ቅመም፣ የኔ ቆንጆ፣ የኔ ወርቅ። አንቺ እኮ ወርቅ ሴት እኮ ነሽ። አንቺ እኮ ጀግና ሴት እኮ ነሽ። አንቺ እኮ ማለት ነው ማንንም የማትሰሚ ጠንካራዋ አንበሳዋ ሴት እኮ ነሽ። እንደዚህማ ሊከብድሽ አይገባም ሀይሚዬ፣ ጠንክሪ። እንግዲህ ጽሁፉ ምን ይላል? ጋሽዬ የኔ ውድ አባት፣ አንተ ከጎኔ ባትሆን ምን ሆን ነበር? የኔ መካሪ፣ የኔ አዝናኝ፣ አንተ አባቴ ብቻ ሳትሆን ጓደኛዬም ነክ፣ የኔ አስተዋይ አባት፣
እኔ አንተን ተረድቻለሁ። ከኔ በላይ ሁሉም ነገር እንዳስደነገጠህም አውቃለሁ። ግን እኔንም ተረዳኸኝ። ምን መወሰን እኔንም ተረዳኝ። ምን መወሰን እንዳለብኝ ራሱ አላውቅም። ልቤ ተሰብሯል። የሚወዱትን ሰው መለየት ቀላል አይደለም። ኦ አምላኬ፣ እውነቱን አንተ ታውቃለህና ልቤን ጠግነው፣ ፈተናዬን አቅልልኝ፣ ሁሉንም መቋቋም የምችልበት አቅም እንድትሰጠኝ ለእኔም ለብሩኬም ጸልዩልን። እኔ ከብዶኛል። ቤተሰቦቼ እወዳችኋለሁ። መልካም ጊዜ ይሁንላችሁ። ኧረ ሀይሚዬ ታይ፣ ኧረ ተይ እግዚአብሔርን። ወይ በስማም ማለት እኔ ጽሁፉን ሳነበው የተሰማኝ ስሜት አለ አይደል? ውስጤ የሆነ ዋውነት እያለ ነው ያነበብኩት ማለት ነው። በተለይ የሆነ መጨረሻ አካባቢ የጻፈችው ከብዶኛል ጸልዩልኝ ምናምን የሚለው ነገር እንደው ምን አባቴ ላርጋችሁ? እንደው የት አባቴ ይዣችሁ ልጥፋ? እንደው ምን አቅም የለኝ አልወጣችሁ። የምር በመጀመሪያ ማለት ነው ሀይሚዬ ብሩኬ እንደምትወጁ እናውቃለን፣ እሱም ይወድሻል። ስለዚህ እንደው ይሄ ልጅ የእሱ እንዳልሆነ ጠንቅቀን እናውቃለን። ልጅቷ እልም ያለች ውሸታም ደረቅ እንደሆነች ታስታውቃለች። ስለዚህ አሁን ዝም ብለሽ ማለት ነው አንቺ ጠንካራ ሆኝና ከብሩኬ ጎን ቁሚ ነው የምለው እኔ በቃ። ምክንያቱም ይሄ ልጅ የእሱ ቢሆን ራሱ ከእሱ ጋር አብረሽ ቀጥይ የሚል ህግ የትም የለም። የእሱ እንዳልሆነ እናውቃለን፣ ግን ደግሞ ውስጥሽን የእሱ አይደለም ብለሽ አሳምኒው ውስጥሽን። ያን ጊዜ ዲኤንኤ እስኪመረመር ድረስ የእሱ አይደለም ብለሽ ውስጥሽን አሳምኚው። በቃ ልጁ የእሱ አይደለም፣ የእሱ እንዳልሆነ እኔ እንጃ፣ እኔ የእሱ አይደለም ብዬ ነው የማስበው። እኔ ብሩኬ ይህንን የሚያደርግ ሰው ነው ብዬ አላስብም። ግን እንደው ምናልባት አጋጣሚ ምናልባት እቺ ሴትዮ የሆነ ነገር አስነክተው እንኳን አብሯት ተኝቶ ቢሆን እንኳን ምናልባት ሳያውቀው የሆነ ነገር አድርጋው የሆነ ነገር አድርጎ ቢሆን እንኳን ይሄንን ነገር አንቺ በቃ ፍቅር ይበልጣል። ልጅ ምንም ማለት አይደለም፣ የእግዚአብሔር ስጦታ ነው እኮ ልጅ ምንም ማለት እኮ አይደለም፣ ምንም ማለት አይደለም። ልጅ የፈጣሪ ስጦታ ነው። ስለዚህ እናንተ እየተዋደዳችሁ ደግሞ መለየት የለባችሁም። ሲጀመር ደግሞ ማለት ነው ልጁ የእሱ ቢሆን ራሱ ማንም ከእሷ ጋር ኑር ብሎ የሚያስገድደው አንዳችም ነገር የለም። ሰው ይሄ ነገር እነሱ ሳይዋደዱ አብረው ቢቀጥሉ ራሱ ስቃው የብሩኬ ብቻ አይደለም፣ ያንቺ ብቻ አይደለም፣ የእሷም ጭምር ነው። ምክንያቱም ከማይወዱት ሰው ጋር ከማይወዳችሁ ሰው ጋር መኖር ቁስሉ ጠባሳው ምን ያክል ከባድ እንደሆነ የሚያውቅ ያውቃል። ከማይወዳችሁ ሰው ጋር መኖር ማለት ነው። ስለዚህ ይህንን ነገር ደግሞ ልጅቷ ጠፍቷት አይደለም፣ ልጅቷን እንደማይወዳት ጠንቅቃ ታውቃለች እሷ ራሱ። ስለዚህ እሷን ሳይወዳት ከሱ ጋር መኖር አትችልም። ብሩኬ ከእሷ ጋር መኖር አይችልም። ሀይሚ የሚወደው ብሩኬ አንቺን ነው። ስለዚህ ዝም ብለሽ ነገሮችን ለፈጣሪ ስጭና ከብሩኬ ጎን ቆሚ። ከዛ በኋላ ነገሮች ይስተካከላሉ። ዲኤንኤ እስኪመረመር ልጁ ዝም ብለሽ ብሩኬ እሱ ሊሆን አይችልም ብለሽ የራስሽን አሳመኘው በቃ። ለምን እየተዋደዳችሁ መለየት የለባችሁም? ልጅ እግዚአብሔር ጸጋ ነው። ከሆነም ማለት ነው ከሆነም ይሄ ነገር አንቺን አይደለም የሚጎዳሽ፣ የሚጎዳው ራሱን ብሩኬን ነው። ይህንን ነገር በማድረጉ ማለት ነው። እኔ ብሩኬን ጥፋተኛ ለማድረግ ፈልጌ አይደለም፣ ግን ልጅቷን ማግኘቱ በራሱ ጥፋት ስለሆነ ይሄን ነገር እሱ ይጸጸትበት፣ እሱ ይጎዳበት እንጂ አንቺ ምንም የምትጎጁ ነገር የለም።